በጀነት ውስጥ የዘላለም ሕይወት ይሰጠናል ብለን ስለምናምን ነው። ከዛ ደግሞ በኸውፍ የሚባል ነገር አለ። ሶስተኛው አላህን የምናመልክበት ምክንያት ማለት ነው። አላህን መፍራት ማለት ነው። አላህ ይቀጣናል፣ ይተሳሰበናል፣ የሂሳብ ቀን አለ። ብናምጽ ደግሞ ይቀጣናል አላህ ብለን ስንል ኸውፍ ይባላል ማለት ነው። ጀሃነም ውስጥ ደግሞ ምን አለ? ሞት በየሰፍራው ይመጣባቸዋል። እነሱ ግን የሚሞቱ አይደለም ይላል አላህ ከጀሃነም ይጠብቀን። ጀሃነም ውስጥ ምን አለ? ሞት አለ፣ ይመጣል አለ። ቶርመንቱን ስቃዩ ማለት ነው። ያ ምን ይባላል? የዘላለም ሞት ይባላል ማለት ነው። ጀሃነም አላህ ከጀሃነም ቅጣት አላህ ሁላችንን የሚጠብቀን ማለት ነው። ይሄ ነው ትምህርቱ ያለው። የተሰጠው ተስፋ ነው። ብዙ ቦታ ላይ አላህ ለምዕመናን የሰጣቸው ተስፋ አለ። ተስፋ አለ። ስለዚህ ዋስትና ይሰጥቶናል፣ ተስፋ ሰጥቶናል። ተስፋና ዋስትና ለአማኞች ሰጥቶናል። ኢንሻአላህ ያንን ነገር እስከ መጨረሻው ድረስ ጸንተን ስንል ጀነትና ጀሃነም የሚባሉ ነገሮች የፍርድ ቀን ይከፈታል ማለት ነው። እስከዛ ድረስ ግን ምን ማለት አለብን? በዱንያ ላይ ኢስቲቃማ ያስፈልጋል። ኢስቲቃማ ማለት ጽናት ማለት ነው። ለዛ ነው አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ ላመነ አለ ኢማን እምነት። ከዛ በኋላ ምን አለ? ለተጸጸተ አለ ራስ ተውባ ንስሐ። ከዛ በኋላ መልካም ለሰራ አሚሉ ሳሊሃት። ከዛ በኋላ ደግሞ ለተመራ ኢስቲቃማ ጽናት መሐሪ ነኝ አለ። ስለዚህ ለሳሊቬሽን የሚያስፈልጉ 4 ነገሮች ተቀምጠዋል። ኢማን፣ ተውባ፣ አሚሉ ሳሊሃትና ኢስቲቃማ የሚባሉ ማለት ነው። እነዚህ ናቸው ያሉት። አላህ በብዙ ቦታ ላይ ስለ ምዕመናን በሚናገርበት እንትን ላይ ተስፋ ሰጥቷቸዋል። ተስፋ ሰጥቻቸዋለሁ ለነዚያ ላመኑት ተስፋ ጀነትን ሰጥቻቸዋለሁ እያለ ይናገራል ማለት ነው። ያንን ነገር ለማግኘት እስከ መጨረሻው ድረስ እስከ ሞት ድረስ መታመንና መጽናት እንዳለብን ብዙ ቦታ ላይ አምላካችን አላህ ይናገራል ማለት ነውና ከዛ አንፃር ነው የምናየው። አይ ቲንክ አንዳንድ ጥቅሶችን ካስፈለገ መስጠት እንችላለን። ሱረቱ ሉቅማን ምዕራፍ 31 ቁጥር 9 ላይ በእርሷ ውስጥ ዘውታሪዎች ሲሆኑ አላህ እውነተኛ ተስፋ ገባላቸው፣ እርሱ አሸናፊና ጥበበኛ ነው ይላል። በጀነት ውስጥ ማለት ነው ተስፋ ገባላቸው ይላል። ሱረቱ ማይዳ ምዕራፍ 5 ቁጥር 9 ላይ እነዚያ ያመኑትን አላህ ገነትን ተስፋ አደረገላቸው አለ። ለነሱ ምህረትና ታላቅ ምንዳ አላቸው ነው የሚለው። ሱረቱ ኢስራ ምዕራፍ 17 ቁጥር 122 ላይ እነዚያ ያመኑት በስሮቻቸው ወንዝ የሚፈሱባቸው ጀነት ለዘላለም በውስጣቸው ዘውታሪዎች ሲሆኑ እናገባቸዋለን። አላህ እውነተኛ ተስፋ ሰጣቸው። በንግግርም ካላህ ይበልጥ ያማረ ማን ነው እያለ ይናገራል። ሱረቱ ፉርቃን ምዕራፍ 25 ቁጥር 15 ላይ እንዲህ በላቸው ይላል፣ ይህ የተሻለ ነውን? ወይስ ጥንቁቆቹ ተስፋ የተሰጣት የዘላለማዊቷ ገነት ለእነሱ ምንዳና መመለሻ ሆነች ይላል። ተስፋ ነው የተሰጠው። ሱረቱ ኢስራ ምዕራፍ 17 ቁጥር 108 ላይም ጌታችን ጥራት ይገባው እነሆ የጌታችን ተስፋ ተፈጻሚ ነው ይላሉ። ጀነት ሲገቡ አማኞች ማለት ነው። አላህ የጀነት ሰዎች ሁላችን የሚያደርገን። ሱረቱ መርየም ምዕራፍ 19 ቁጥር 61 ላይም የመኖሪያ ጀነቶች ያቺ አላህ ለባሮቹ በሩቅ ሆኖ ሳሉ ተስፋ ቃል ይገባላቸው ይገባሉ አለ። ስለዚህ አምላካችን አላህ በቁርአን ውስጥ የነገረን ተስፋና ዋስትና ነው የሰጠን። ኢንሻአላህ አላህ ይወፍቀን፣ አንቺንም ወደ እስላም አላህ ያምጣሽ። ኢንሻአላህ። እሺ ምንም ችግር የለውም። እናመሰግናለን። እሺ ናርዲ ይሰማል? ናርዲ ይሰማል? ኡስታዝ አለክ? እሺ እንትን እስካሁን የነበረውን ቆይታ እሺ ኡስታዝ ድምጽ ሲገባበት ጊዜ እንትን ልንገር ብዬ ነው። እንትን ፒኬ ታላቁ አብርሃም ብለሽ ዩቲዩብ ላይ ሙሉ ሪከርዱ ማግኘት ትችላለሽ። አንደኛ ነገር ካጣሹ ማለት ነው። ሁለተኛ ነገር ደግሞ ፈቃድሽ የሚሆን ከሆነ አንዳንድ በጣም ቀለል ያሉ ሀሳቦችን ያግዝሻል ብዬ ስላሰብኩ ብናይ ደስ ይለኛል። ደስ ካለሽ እኔም ክርስቲያን ነበርኩ እንጂ የሆነ በቃ ላለው ነገር ጥርጊያ እንዲሆንልሽ አንዳንድ ቀለል ያሉ ሀሳቦችን ብናይ ደስ ይለኛል፣ ፈቃድሽ ከሆነ። ካልሆነ ግን ችግር የለውም። ጥያቄ አይደለም፣ ሀሳቦችን ጀስት ማየት እንዴት ከክርስትና አንጻር ነው ወይስ ማለት ከተጠየቀው ጥያቄ አንጻር ነው? ድምጽ አይሰማም ቤተሰብ? 15 ሰከንድ
ፍላይት ሙድ አድርጊውና ተመለሽ። ከተጠየቀው ጥያቄ አንጻር የሆነ መንሸዋረር ነገር አለ። እኔም እንደዛ ማየው የተሳሳትኩት ነገር ነበርና በጊዜ አስተካክየዋለሁ። እሺ እሺ፣ አሁን እሰማለሁ። አሁን ተመልሻለሁ። ይሰማል፣ ተስተካክሏል። እሺ ናርዲ ያለሽ የሰማው ነው። እሺ እንትን እንደ ክርስትና ሃይማኖት ሴጣን የሚባለውን ነገር ማን የፈጠረው? አንቺ ባለሽ መረዳት ራሱ ተፈጥሯል ብዬ እንደዛ የሚባል መረዳት የለኝም። ሰይጣን የተፈጠረው መልአክ ነበር። ራሱ ነው ክብርን ፈልጎ የወደቀው። ኦኬ፣ ስለዚህ ሴጣን የሚባል ፍጡር የለም ማለት ነው፣ የተፈጠረ ነገር። ሰይጣን አድርጎ እግዚአብሔር አልፈጠረውም። ራሱ ነው ያንን እንትን ያገኘው። ኦኬ፣ ስለዚህ ባህሪውን የተቀየረው ማለት ነው። ልክ እግዚአብሔር ላይ ሲያምፅ ሰየጠነ አይደለም? እንደዛ ነው መሰለኝ። ኦኬ፣ ስለዚህ በአሁን ሰዓት ሴጣን የሚባለው ሴጣን መልአክ ነው ማለት ነው አይደለ? ላይክ እንትኑ ኤሰንሱ ማለት ነው። ላይክ መልአክ ነው ግን ባህሪው ሴጣን ነው። እንደነ ሚካኤል እንደነ ገብርኤል መልአክ ነው ግን ባህሪው ግን የሴጣን ነው። እንደዛ ነው። እሺ፣ መላእክቶች መጀመሪያ ሲፈጠሩ ነፃ ፍቃድ ነበራቸው እንዴ ናርዲ? ነፃ ፍቃድ ማለት ማጥፋት። አሁን እኛ በእኛ ሃይማኖት መላእኮች ነፃ ፍቃድ የላቸውም። በቃ አላህን መገዛትና መገዛት ብቻ ነው። ሰዎችና ጂኒዎች ደግሞ መገዛትም አለመገዛትም ይችላሉ። ነፃ ፍቃድ አላቸው። ማጥፋትም አለማትም ይችላሉ። መላእኮች ግን ነፃ ፍቃድ የላቸውም። አምላክን መታዘዝና መታዘዝ ነው ስራቸው። እና በክርስትና ሃይማኖት መላእክት መጀመሪያ ሲፈጠሩ አምላክን ማመፅ ይችላሉ ወይ? ነፃ ፍቃድ አላቸው ሲፈጠሩ? መጽሐፉ የሚለው አምጾ እንዳመፀ ነው የሚናገረው መጽሐፍ። ማለት በእግዚአብሔር ላይ አምጾ ራሱን ወደ አምላክ እንዳስተካከለ ነው። ከዛ በራሱ ፍቃድ ያንን ነገር እንዳደረገና እንደወደቀ ነው መጽሐፍ ቅዱስ የሚናገረው። ቢኖረው ነው እንደዛ እኮ። ስለዚህ መላእክት ነፃ ፍቃድ አላቸው ማለት ነው ሲፈጠሩ መጀመሪያ። እንደዛ ነው። ኦኬ፣ አሁንስ ነፃ ፍቃድ ይኖራቸዋል? አሁን የሚል ሰይጣን ይኖራል ማን ያውቃል? ኦኬ፣ መልአክ አሁንም ነፃ ፍቃድ አላቸው እንዴ? ማለት ከምን አንጻር እየጠየከኝ እንደሆነ ግን አልገባኝም። ይቅርታ። ጃቢሮ ምን መሰለህ ወይ ኡስታዝ፣ ነፃ ፈቃድ የሚለውን ኮንሴፕት ግን በደንብ የተረዳቸው አይመስለኝም። እንደዛ ቢሆን ኖሮ መላእክት ነፃ ፈቃድ አላቸው የሚለውን ትምህርት አትቀበለውም እሷ ራሱ። ነፃ ፈቃድ ምን መሰለሽ የትቤዥን ነፃ ፈቃድ ማለት ሁለት ኦፕሽን ያለው ነገር ፓፕም የሚባለው ነገር ማለት ነው። የኦልተርናቲቭ ያለው ነገር ፖሲቢሊቲ ያለው ነገር ይሄ ነገር ሮንግ ነው፣ ይሄ ነገር ራይት ነው። መጨረሻ ላይ በተነገረሽ ነገር መሰረት ማመፅም መታዘዝም ችለሽ ሪዋርድ ኤንድ ፓኒሽመንት የምታገኝበት ማለት ነው። ቅጣትና ሽልማት የምታገኝበት። አንድ ሰው ማመን አለበት መግዳት የለበትም ምናምን ተብሎ ሁለት ምርጫ ተሰጥቶት ከሁለቱ አንዱን ሲቀበል ለምሳሌ ሲታዘዝና ሲያምን ጀነት አለው፣ ሲያምፅ በተቃራኒ ደግሞ ጀሃነም አለው ተብሎ ነው። እንደዚህ አይነት ነገር ተብሎላቸዋል። የተሰጣቸው ትእዛዝ ሳለ ይሄን አታድርጉ ይሄን አትድርጉ ተብሎ የተነገራቸው ይሄን ማድረግ አለማድረግ ትችላላችሁ ተብሎ የተነገራቸው ነገር አለ ለመላእክት። በቃ ስለዚህ ፍሪ ዊል የላቸውም ማለት ነው። የነሱ ዊል አላቸው፣ ፈቃድ አላቸው። ግን ፈቃዳቸው ካቴጎሪካል ዊል አይደለም። ሁልጊዜ አምላክን ማመስገንና ለሱ መታዘዝ ነው። ጥያቄ ጠይቁታል፣ ያመሰግኑታል፣ ያመልኩታል። ይሄ ነው እንትናቸው። በተረፈ ይሄን አታድርጉ ይሄን አድርጉ ብሎ ትእዛዝ ሰጥቷቸው ጀነትና ጀሃነም አለ ትቀጣላችሁ ትሸለማላችሁ ብሎ እስካላለ ድረስ ፍሪ ዊል የሚባለው ነገር ትርጉም አይኖረውም ማለት ነው። ጃቢር ቀጥል። ይህንን እንድታየው ነው አክቹዋሊ አንቺን ለማፋጠጥ ሳይሆን እኔ መልአክ ነፃ ፍቃድ የላቸውም ሲፈጠሩም ምንም ላይክ ነፃ ፍቃድ የላቸውም። ላይክ ፈጣሪ ላይ ማመፅ አይችሉም። ስለዚህ እነዚህ መላእክቶች ፈጣሪ ላይ ማመፅ የማይችሉ ከሆነ ይሄ ሴጣን የሚባለው አካል ከየት መጣ ነው?
እንዴትስ እግዚአብሔር ላይ አመፀ ነው። ይሄ አሁን የመጀመሪያው እኔ አሁን ክርስትና ላይ ሳይመለስልኝ የወጣሁት በቃ አንዱ ከወጣሁባቸው ምክንያቶች ውስጥ አንዱ ይሄ ነው። ክርስትና ላይ እስቲ ማንም ሰው የማይመልሰው ጥያቄ ማለት ነው። መላእክቶች ነፃ ፍቃድ ከሌላቸው እንዴት ሳጥናኤል ነው አዛዜል ነው እስማዚያኑ የሚባሉ አሉ። እነሱ እንዴት ነው ፈጣሪ ላይ ያመፁት ነው ጥያቄ። ነፃ ፍቃድ ካላቸው ደግሞ እንዴት ነው ማለት ይሄ ክሊር አይደለም ለእኔ። እና አንቺም ይሄንን ተረጋግተሽ አጥኚ፣ አስተማሪዎች ምናምን ጠይቀሽ የራስሽን የሆነ ነገር ውሰጅ። እዚህ ላይ ከጨረስን ወደ ሌላ ነገር እንሂድ። አንድ ቀላል ሀሳብ ጥያቄ ማለት እናንተ ጋር ለምሳሌ ሰይጣን እንዴት ነው ሰይጣን የሆነው? ማለት ሰይጣን የሆነበት ምክንያት እኛ ጋር ሰይጣን የሚባል ፍጥረት የለም። የሚገርምሽ ነገር እስቲ ቆይ አንዴ። እሺ በእኛ ሰይጣን የሚባል ፍጥረት የለም። ልክ አንቺ እንዳልሽኝ ማለት ነው። ግን ጂኒ የሚባል ነገር አለ። ጂኒ ማለት ምን መሰለሽ? ጭራቅ፣ የሰው ጅብ፣ ሰይጣን ምናምን ማለት አይደለም። ጂኒ ማለት ልክ እንደኛ እንደ ሰዎች ፍጥረቶች ናቸው። ከኛ የሚለዩት እነሱ አይታዩም፣ የማይታዩት ፍጥረቶች ናቸው። ገባሽ አይደለ? እነዛ የማይታዩ ፍጥረቶች ግን ምንድነው? እንደኛ ነፃ ፍቃድ አላቸው። ገባሽ? አላህን መገዛትም ይችላሉ፣ አላህም ላይ ማመፅ ይችላሉ። ስለዚህ በእኛ ሃይማኖት ሰይጣን የሰውም አለ የጂኒም አለ። አንድ ሰው አላህ ላይ የሚያምፅ ከሆነ ሸይጣን ይባላል። እንዲህ አሁን ለምሳሌ አላህ ላይ ባምፅ ሸይጣን ይባላሉ። ስለዚህ ሸይጣን የሚባለው ይሄ ኔቸር ሳይሆን ባህሪ ገባሻል? መሰይጣን ራሱ አንድ ሰው ዕቃ ሲሰርቅ ሌባ እንደሚባለው አንድ ሰው ማለት ነው አምላክ ላይ ሲያምፅ ሸየጠነ ይባላል። በቃ ይሄ ነው ፖይንቱ። ስለዚህ ከጂኒዎች ኢብሊስ የሚባለው ጂኒ አላህ ላይ ስላመፀ ሸየጠነ በቃ ሸይጣን ሆነ ማለት ነው እንጂ ሰይጣን የሚባል የተፈጠረ ምናምን እንደዚህ የሚባል ነገር የለም። እና ጂኒ ማለት አጋንንት ማለት ምናምን አይደለም እናንተ እንደምታምኑት። እኛ ጋር ስለ ጂኒ ያለው ነገር ሌላ ነው። ጂኒ የሚባሉ ነፃ ፍቃድ ያላቸው ሙስሊሞች አላህን የሚገዙ በስነስርዓት የሚገዙ ጂኒዎች አሉ። እነሱ ከኛ የሚለዩት ምንድን ነው? ማመንም መካድም ይችላሉ፣ ግን አይታዩም ነው። እንደኛ አይታዩ። እኛ እንታያለን፣ እነሱ አይታዩ። መላእክቶች ደግሞ ከጂኒና ከሰዎች የሚለዩት ምንድን ነው? ነፃ ፍቃድ የላቸውም። አላህ ላይ ማመፅ አይችሉም። ባሽ አይደለ? እና ይሄ ነው ናርዲ ከገባሽ ሌላ ጊዜ በደንብ እናወራበታለን። አዎ። እና ሌላው ደግሞ አንዱ ፖይንት አንቺ አይ ቲንክ አሚር ሀሳብ አለክ? ቅድም አንተ ያነሳው ፖይንት ላይ ሰይጣን የሚባለው ፍጥረት ያስተጋባል ጃጋ። ኦኬ፣ ሰይጣን የሚባለው ፍጥረት ኤግዚስት የሚያደርግ ከሆነና ነፃ ምርጫ የላቸውም ካለች፣ ለምሳሌ ቅድም የወደቁት መላእክት ናቸው ካለች በኋላ የነሱ ዘሮችና እሱ ነፃ ምርጫ የላቸውም ካለች ስቲል ኩዌሽን ይሆናል፣ ጥያቄ ውስጥ የሚገባ ነገር ነው። ማለትም ነፃ ምርጫ ከሌላቸው ሰይጣን ከሆኑ ወይም ደግሞ እንደዚህ ይሄ መጥፎ ነገርን ብቻ የሚያደርጉ ከሆነ ማለት ነው፣ ጥሩ ነገርን የማያደርጉ ከሆነ ጥሩ ነገር የማድረግ ችሎታው የተሰጣቸውና ያንን በምርጫቸው ጥሩና መጥፎን በምርጫቸው የማያደርጉ ከሆነ መጥፎን ብቻ የሚሰሩ ከሆነ የሚጠየቁበት ምንም ምክንያት የለም። እነዚህ ሰይጣኖች ማለት ነው የተፈጠሩበት ወይ ነው። በዛ መልኩ ነው የወደቁት መላእክትም ይሁን ከዛ በኋላ የወደቁት መላእክት ዘሮችም ይሁን ያሉት ነፃ ምርጫ ከሌላቸው ሁሉ ነገር ጥያቄ ውስጥ ይገባል። ነፃ ምርጫ አላቸውም ካሉ ደግሞ መላእክቶች ጥያቄ ውስጥ ይገባሉ ነው። እና ይሄ ራሱ ሌላ ዳይለማ ስለሆነ በደንብ ብታይበት ነው እንጂ እኔ ዝም ብላ እንድታየው ነው ቪው ለመስጠት ነው እንጂ ይሄ ገና በሰፊው የሚኬድበት ሀሳብ ነው። ኢንሻአላህ እሷም ትየውና ከዚሁ አንግል እንድታየው ስለፈለኩ ነውና፣ ሁለተኛ ደግሞ ነጥብ እንድታይ የምፈልገው ነገር አይ ቲንክ አንቺ አሁን ምንድን ፕሮቴስታንት ነሽ ኦርቶዶክስ ወይስ ተሐድሶ ምንድን ነሽ? ለማኝ ነኝ ወይ በወንጌል ማመን ሰው ነኝ።
ኦኬ በወንጌል የምታምኝ ሰው ነሽ እና ምንም አይነት መንፈሳዊ ጥያቄ ስጠይቅሽ የምትመልሽልኝ ከምንድን ነው? አሁን ክርስትናን በተመለከተ ምንም አይነት ጥያቄ መጠየቅ ደስ ይለኛል። ኖ ኖ ኖ፣ አይ ልጠይቅሽ አይደለም። እንደው አንቺ ክርስቲያን ስለሆንሽ አንድ ሰው መጥቶ ስለ ሃይማኖትሽ ቢጠይቅሽ መልስ ከምንድን ነው የምትመልሽለት? ችለው ከመጽሐፍ ቅዱስ ነው። ኦኬ ለምን ከሌላ መጽሐፍ መመለስ ትችያለሽ ከመጽሐፍ ቅዱስ ውጭ? አይ እኔ መጽሐፍ ቅዱስ ብቻ አማኝ ስለሆንኩ ማለት ነው። እኮ አይ እኔ ያልኩሽ መጽሐፍ ቅዱስማ አማኝ ነሽ፣ ግን ከመጽሐፍ ቅዱስ ውጭ ለጥያቄዎች መልስ ስጭኝ ብልሽ ትሰጭኛለሽ? አይ ነው እሺ የለም። እሺ እማቺበት ምክንያት ምንድን ነው? አንቺ መጽሐፍ ቅዱስን ስላለፈው ስለ ሩቅ ሚስጥር ይነግረኛል ብለሽ ታስቢያለሽ። በጊዜው ስለተደረገውና ወደፊትም ደግሞ በትንቢት መልክ ያለውን ነገር ይነግረኛል ብለሽ የምታሚ ሰው ነሽ። ይህንን መጽሐፍ ማለት ነው። ይሄ መጽሐፍ ደግሞ የአምላክ መጽሐፍ ነው ማለት ለምሳሌ ለእውቀት የትኛውን መጽሐፍ ሰው ሊያነብ ይችላል፣ ግን እንደ መመሪያ መጽሐፍ ቅዱስ ለምሳሌ የሆነ ለከተ ቢጠይቀኝ መጽሐፍ ቅዱስ ላይ ብቻ ነው ልነግረው የምችለው ለማለት ነው። አይ ነው ተረድቼ፣ እኔም እንደዛ ነው፣ በዛ ልክ ነው የሰርኩት። እና አንቺ መጽሐፍ ቅዱስ ከአምላክ የወረደ መጽሐፍ ነው ብለሽ ስለምታሚ እኔ አንቺን ጥያቄ ስጠይቅሽ ከመጽሐፍ ቅዱስ ውጭ መልሽልኝ ሳይሆን ማለት ያለብኝ መጽሐፍ ቅዱስ የአምላክ ቃል ስለመሆኑ መጀመሪያ አስረጅኝ እልሻለሁ። የአምላክ ቃል መሆኑን ካሳመንሽኝ በኋላ ምንም አይነት ጥያቄዎችሽን ከመጽሐፍ ቅዱስ ትመልሻለሽ ማለት ነው። እና ይሄ በቃ ይሄ ኖርማል የሆነ አካሄድ ነው። ግን አይዶን ኖ እንዴት እንደሆነ እኛን ጥያቄ ስትጠይቁን ከቁርአን ውጭ መልሶ አትበሉን ከሐዲስ አንቺ ብለሽኛል ያልኩሽ አይደል? ለሌሎችም ክርስቲያን፣ ምክንያቱም እኛ ሙስሊሞች ነን። እኛ ደግሞ የአምላካችን ቃል ነው ብለን የምናምነው ደግሞ ቁርአንና ሐዲስ አለ። ይሄ እኛ አምላካችን ለእኛ ያሳወቀን የነገረን እውነታዎች ነው። እነዚህ መጽሐፍቶች የአምላካችን የአላህ ለእኛ የሰጠን መጽሐፍቶች እንደሆኑ እናምናለን። እነዚህ መጽሐፎች የአምላካችን መጽሐፍ ነው ለእኛ የተሰጡ መጽሐፎች ነው ብለን ስለምናምን ጥያቄ ስንጠይቅ ከዚህ ነው የምንመልሰው። አምላካችን አላህ በእነዚህ መጽሐፎች ላይ በፊት ከአደም ጀምሮ እስከ መጨረሻው እስከ ቅያማ ቀን ያለውን ነገር ማወቅ አለባቸው ብሎ ያሰበውን ያመነውን ነገር ለእኛ ያሳውቆናል። እነዛን ያወቅነውን ነገር ደግሞ እኛ ስንናገር አምላካችን ስለነገረን ብለን ነው እንትን የምንለው ማለት ነው። እና ይሄ አንዳንድ ጊዜ መጥተው ክርስቲያኖች ጥያቄ ይጠይቃሉ። እንደዚህ አይነት ነገር ጥያቄ አለኝ፣ ግን ከቁርአን ውጭ መልስ ስጠኝ። ኦኬ ከቁርአን ውጭ ከስምንተኛ ክፍል የአማርኛ መጽሐፍ ላይ እንስጣችሁ ወይስ ከምን እንስጣችሁ የሚል ነገር አለ። እና ልክ ክርስትናን በምትመዝኑበት ሚዛን እኛንም ለመመዘን ሞክሩ ነው። ምክንያቱም እኔ እስልምና ላይ ስጠይቅ ሰልፊሽ ነበርኩኝ፣ ላይክ እንደ ክርስትና አይደለሁም ነበር። ሰልፊሽ ነበርኩኝ ማለት ምንድን ነው? ሌላ መጽሐፍ እፈልግ ነበር። እኔ ክርስትና ላይ ስጠይቅ መጽሐፍ ቅዱስ ላይ እንደምመልሰው የአምላክ ቃል ነው ብዬ፣ ሙስሊሞችም እንግዲህ ሲጠየቁ እኛም የምንመልሰው ቁርአን ላይ ነው። እና ይሄ ነገር ታሳቢ ይሁን። እኛ ከቁርአን ውጭ የምንመልሰው ኤቲስት ለሆኑ ሰዎች ነው። ኤቲስት ለሆኑ ሰዎች ኦልሬዲ በመጽሐፍት ስለማያምኑ ገና ወርደን በሎጂክ ምናምን ነገር ነው የምናሳምነው። እና ይችንም ነገር ለማየት ሞክሪ ቀለል እንዲልልሽ ማለት ነው። እና ወይ ቁርአን የአምላክ ቃል አይደለም ብለሽ ካሰብሽ አንቺ መጽሐፍ ቅዱስን የአምላክ ቃል ነው ብለሽ የተቀበልሽበትን ስታንዳርድ አምጩና ወይ ሚዛኑን አምጩና ቁርአንን በዛ ሚዛን መዝኙና እስቲ እኒ ቁርአን የአምላክ ቃል አይሁንና እስቲ ጉዳችንን እኒ እና እንደዚህ ለማድረግ ሞክሪ። ይሄኛው የበለጠ ያግዝሻል። መልካም እሺ፣ አመሰግናለሁ። እኔ ውስጥ ግን መውጣት ይኖርብኛልና ቴንኪው በጣም ሌላ ጊዜ ደግሞ እናመሰግናለን። እሺ እናመሰግናለን። እሺ ኢሳቅ አሚር ኡስታዝ ኢብኑ ፉላን ሰላም አለይኩም ብያለሁ ሁላችሁን። ሰላም ወራህመቱላህ። እሺ ማሂ አለሽ? ማሂ አመለጥሽ? ወይኔ ያሰብኩልሽን ነገር ብታቂ ኖሮ ማሂ ወይኔ የሆነ በጣም በቃ ግድንግድ መርፌ ነበር ያሰብኩልሽ። በቃ የሆነ ብቻሽን እያወራሽ ነበር የምትይው ብቻሽን ማለት ነውና
ይሄ ነው ስለዚህ አንተን እንዳትሰልም ያደረገ ምንድን ነው? አሁን መጸዳዳቱ ነው? ላይክ መተጣጠቡ ነው? አቢኒ አንድ ሰው ፈስ ለምፈሳ ነው ሙስሊም ማልሆነው ማለት ምን አይነት ነገር ነው? አይ እስልምና ማሳት ነው። ምኑ ነው የሚያስተው? ከፈሳው በኋላ ውዱ አድርግ ይለኛል። እሺ እሺ ካክቶ ሽንት ሸንቶ መታጠብን የት ነው የተማረው? ይህ ልጅ የት አምጥቶ ነው የሚታጠብ? ሜቢ የሚታጠብ ከሆነ የት አምጥቶ ነው የሚታጠበው? ሰው ለምንድን ነው ማተሰልመው? ምክንያቱም መፍሳት ስለመፈልግ ማለት እኔ እንጃ ወላሂ ወይ የሚባል ነገር የለም። ያው ወደ መስጂድ አይገባም ስትል ነበር እና ለሱ ማስረጃ እየጠየቀች ነበር። ኦኬ ጥያቄ እንደገና ግልጽ ላድርገው ያገኘህ ስላልመሰለኝ። እኔ አሁን በሙስሊሞች አስተምህሮ የማውቀው አንድ ነገር አለ። ውዱ ሳያደርግ አንድ ሰው የተፈጥሮ ሂደቱን ለምሳሌ መፍሳት የተፈጥሮ ሂደት ነው፣ መሽናት እንደዚህ እነዚህን ነገሮችን በውዱ ሳያነጻ መስጊድ ሊሆን ይችላል፣ ቤቱ ሊሆን ይችላል፣ ወደ አላህ መቅረብ ወይም ደግሞ መስገድ መጸለይ አይችልም። ቢያደርግ እንኳን ተቀባይነት እንደሌለው ይናገራል። እና ይሄ ለምንድን ነው አላህ አንድ ሰው አቤኒ አይችልም ሳይሆን አይችልም ወይ ብለህ ብትጠይቅ ጥሩ ነው። አሁን ወደ አላህ መቅረብ መስገድ መጸለይ አይችልም ማለት መጸለይም ይችላል፣ ወደ አላህ መቅረብም ይችላል፣ መስጂድ መግባትም ይችላል። መስገድ ላይ ብቻ ነው። ስግደት ስርዓት ነው። ልክ እንደ ቅዳሴ እንደሚባለው ስርዓት ሰላት የሚባለው ነገር ጸሎት ብቻ አይደለም። በውስጡ ብዙ ነገሮችን ያቀፈ ስርዓት ነው። አንድ ሰው ውዱእ ባያደርግም ዱዓ ማድረግ መጸለይ ማለት ነው። በአማርኛ ዱዓ ማለት መጸለይ ነው። መጸለይ ምናምን ይችላል። ምንም ነገር ላይ ሆኖ መጸለይ ይችላል። ስግደት ግን ስርዓት ስለሆነ ስርዓቱን ደግሞ ያላሟላ ሰው ካልሆነ በስተቀር አይሰግድም ወይም ደግሞ ስግደትን አያቀርብም ማለት ነው። እና ጸሎትና ሰላትን ለያይተህ ብታያቸው ጥሩ ነው። ሰላት ጸሎት አለው በውስጡ፣ ግን ጸሎት ማለት ግን ሰላት ማለት አይደለም። እንትን ነው በጣም ነው የሚያስገርመኝ። እኔ በጣም አሁን ውሃ የሚጠቀሙት ስቲል ባይዘው አውሮፓውያን ውሃ የማይጠቀሙ ራሱ አሉ። እኔ በጣም ነው የገረመኝ። ውሃ የሚጠቀሙት እኮ ከነቢያችን ሰለላሁ ዐለይሂ ወሰለም የመጣ እኮ ነው። ሌላ የትም እኮ ያገኙት ነገር የለም። እስቲንጃ የሚባለውን በውሃ ራስን ማጽዳት። አንድ በረሃ ይኖሩ የነበሩ ታላቅ ነቢይ በረሃ ላይ ማለት ውሃ በሌለበት ቦታ ይኖሩ የነበሩ ሰው ነው ያስተማሩት። እዚህ ከውሃ መሬት እንኳን ኑረው አይታጠቡም እኮ ወላሂ። እኔ በጣም ነው የሚገርመኝ። እና እንግዲህ እስልምና ላለመቀበል ፈስ ከያዛችሁ እያንዛረጣችሁ መኖር ትችላላችሁ። ሰውን ትውልድን እያሳታባለህ ሽንትህን ከሸና ትታጠባለህ ማለት ነው። አሳተም አንዴ ከፈሳ መታጠብ አለብህ። እስቲንጃ ማለት ሽንት ቤት ከተጠቀምክ በኋላ ራስን ማጽዳት ማለት ነው። እንደዛ ታደርጋለህ። አሁን ተው ሽንት ቤቱንና በልች ምግብ እንኳን ስጨርስ አፌን ለምንድን ነው ሽንት ቤት ጋር ነው ችግር? የሽንቱን እንደው እሱን እንተውና ማለት ነው። የሰው ልጅ ማለት ነው ራሱን ይጠብቃል፣ በቃ ራሱን ያጸዳል፣ ማጽዳትም ስላለበት ማለት ነው። አቤኒ ሽንት ቤት ነው አንተ ችግር የሆነብህና ለምንድን ነው ሽንት ቤት ጋር በተገናኘ ለምንድን ነው የምታጸዳው ነው ያልኩህ። ምንድን ነው ሪዝን የምታጸዳበት? ንጽህና ተፈጥሯዊ ስለሆነ ይሄ መልስ አልሆነልህም? ተፈጥሯዊ ከሆነ ንጽህና ታዲያ ለምንድን ነው ወደ ፈጣሪ ስትቀርብ ኢተፈጥሯዊ የምትሆነው? ኦኬ እሺ፣ ጥሩ ጥያቄ። አሁን
ይሄንን ፈጣሪ ለምን እንደ መስፈርት አስቀምጠው? ለምን እንደ መስፈርት አስቀምጠው? ለምሳሌ አሁን አንድ ነገር ልንገርህ። ሰው ስማይ ቆይ፣ ለምሳሌ አሁን ፈስን እናንሳ። አሁን እኔ ፈሳው፣ እሺ ምን ነው የምታጠበው? ባልታጠብስ ምኑ ነው አላህ እንዳይቀበልኝ የሚያደርገው? እስቲ እሱን አንሳልኝ አንተ። እኮ እሱን እኮ ነው እያልኩ ያለው። አንተ ሽንት ቤት ተጠቅመህ ለምንድን ነው የምትጸዳዳው? ስለ ተፈጥሯዊ ስለሆነ አልከኝ። አሁንም እኛም ደግሞ ፈስፈስተን ወይም ደግሞ ሽንት ቤት ተጠቅመን ለምንድን ነው ውዱ የምናደርገው? ተፈጥሯዊ ስለሆነ። ለምንድን ነው ተፈጥሯዊ ነው? ሰው ፈሱን ፈስቶ ከጸለየ አልሰማውም ማለት ምን ማለት ነው? ቆየ አቤኒ፣ ፈስ ላይ ቆየ። ቆይ አንዴ ሆነ ነው ንጽህናችን መጠበቅ። ወደ ፈጣሪ ስንቀርብ ደግሞ ንጽህናችንን ጠብቀን ነው የምንቀርበው ማለት ነው። ስለዚህ አንተን እንዳትሰልም ያደረገው የአምላክ ባህሪ ያልሆነውን ነገር የአምላክ ባህሪ ነው። ቆይ አንዴ፣ ከፈሳ መታጠብ አለብህ። ሽንትህን ከሸና መታጠብ ኤክስትራ ንጹህ መሆን አለብህ ማለት ማሳት ነው። አቤኒ አንዴ ስማኝ እስቲ እንጂ አሁን ሽንት ከሸኑ በኋላ መታጠብ ካካካሉ በኋላ መታጠብ ምናምን አሁን ይሄ እስቲ እንጃ ነው። እስኪ ይህንን ነገር የት ነው የተማርከው አቤኒ? መታጠብ የሚባለው ነገር የት ነው የተማርከው? ነው ወይስ ትታጠባለህ? ግን ላይክ ውሃ ትጠቀማለህ ሽንት ቤት ውስጥ? ውሃ ምንድን ነው? ኧረ ውሃ አላውቅም እኔ። ውሃ መታጠቢያ ነው ሽንት ቤት ውስጥ ውሃ ትጠቀምም? ሽንት ቤት ውሃ ምንድን ነው? ኧረ አላውቀውም እሱ ነገር። ወይም ሽንት ቤት ውስጥ ከተጠቀምክ በኋላ መታጠብን የት ነው የተማርከው? የምትታጠብ ከሆነ ማለት ነው። እሱን እኮ አሁን ለምንድን ነው ግን ንጽህና አይደለም ጥያቄ። ለምን አላህ ወደ እሱ ሰው ለመቅረብ እኔ ጋር ማውራት ሲያቅትህ አላህ አላህ አትበል። እዚህ እኛ ምን ስሜታዊ እንደሚያደርገን ስለምታውቁ ቀጥታ በቃ እኛ ጋር ያላችሁን ነገር ከፈጣሪ ጋር ነው የምትሄዱበት። አላህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ ሌላ ምንም የምታውቁት ነገር የለም። በጣም አሁን የሰጠኸው ሪዝን እንደዚህ ነው። ምክንያታዊ ነገር ከማውራት ትልልቅ ቁም ነገሮችን ከማውራት ከእስልምና ምን እንደያዘ ከመናገር ይልቅ እዚህ ዞር ብለህ ለምንድን ነው ሽንት ቤት ከተጠቀምኩ በኋላ ለምንድን ነው ማልሰግደው? በቀጥታ ለምንድን ነው መታጠብ ያለብኝ? ላይክ ፈስ ከፈሳው በኋላ ለምንድን ነው ማልሰግደው? ለምንድን ነው መታጠብ ያለብኝ? ንጽህና ለመጠበቅ ነው የምትታጠበው። እኛ ፈጣሪ ፊት አይደለም ባይዘው ውዱ ለኛ ከሽንት ቤት በወጣን በየትኛውም ሰዓት በውዱ እንድንንቀሳቀስ በውዱ እንድንሄድ ነው የታዘዝነው ማለት ነው። ውዱ ደግሞ ስፒሪቹዋል የሆኑ ጥቅሞችም አሉት። ለምሳሌ አይንና ስን ጨምሮ ጂኒ ጋር የተገናኙ መንፈሳዊ በሽታዎችን በጠቅላላም ይከላከላል። ስለዚህ እኔ የሆነ ሰው በቃ አየር ማስወጣት እፈልጋለሁ ምናምን ካለ ይሄ ከሆነ ከእስልምና እንዳይገባ የሚይዘው የፈሳ መኖር ይችላል። ምንም እንትን እኮ የለውም፣ ኖርማል ነገር ነው። ስለዚህ የሚጥምሽን አንቺ ነው የምታውቂው አለ እናንተ ነው የምታውቁት። ለማንኛውም ታጠቡ። ብዙዎቻችሁ አትታጠቡ መሰለኝ። እዛ ሰፈር ታጠቡ ወይ ሸጄ። አንደኛ ጥያቄውም ውሃ የሚያነሳ ጥያቄ አይደለም። ለምን ታጠባችሁ ነው ከነ እንትናችሁ። ለምን መስጊድ ገብታችሁ መስጊድም ገብታችሁ ደግሞ ለምን አትፈሱም ምናምን ነው ወይስ ምንድነው አላማቸው? ነው የጥያቄው ያልገባኝ። እሱ ሳይሆን የገረመኝ ለምን ታጠብ ተብያለሁ ብሎ እኮ ናደድም። ምንድነው የሚያናደው? በጣም ኢሞሽናል ሆኖ ነው እያወራት የነበር ዛህራንና እንዴ ምንድነው? ለምንድነው የሚናደደው? በቃ ምንም ያልገባኝ ነገር እኮ ነው። ውሃ አላቅም አለ። ሜቢ ያ ከሆነ ኬዙ ጽቡቅ ጥሩ ነው። ምን ማድረግ ይቻላል አለ። ዋል እንግዲህ አንተ ስትንጃ ሳታደርግ ሰገራሽን ተናዋሽን ተጠቅመህ እያንጠባጠቀ ቀጥታ ወደ ቤተ ክርስቲያን ሄደ አሜን ያልክ እየጸለይ ምን አይነት ስሜት ምን አይነት ሴንስ ነው? ሀቂቃ ለመናገር አይደለም ሼጅ አሁን እኛ ዊርድ ይሆንብናል። ላይክ ሰው ሽንት ሸንቶ ካካ ብሎ ምናምን አሁን አስቀድሳለሁ ፈጣሪ ፊት እቀርባለሁ ዊርድ ይሆንብናል። እንዴት ሳይጸዳ ምናምን እንላለን። ለእነሱ እኮ እንደዚህ ነው ዊርድ የሚሆንባቸው።
እንዴት ጸድቶ ይቀርባል? እንዴት ማለት እንዴት ለምን በቃ በጣም ዊርድ ይሆናል ማለት ነው። እና ይሄ ሀሳብ ሰላም አለይኩም ቲኬ ዘሌዋውያን 15 ላይ አንድ ሰው ጀናባ ከሆነ ይረክሳል ይላልና ልታጠብ አለበት። ካታጠበ እስከ ማታ እንደሚረክስ ይናገራል። ይሄኛው ለምን አያስቡትም? ይሄን የሰጠ እግዚአብሔር ይሄንስ እንዴት ነው የሚታየው? የራሴ ራሱ ይጥማል ኦኬ ይሄ አማርኛ ራሱ ይሆናል። እሱ አይገርምም? እኔ እንጃ። ያው እንግዲህ የነሱ እኮ አይታያቸውም። ተፈጥሯዊ ነገር ነው አለ። በመሬት ሸፍነው እግዚአብሔር በመንገድ ሲያልፍ እንዳያገኘው የተባለ እኮ እሱ ነው። እንዳያገኘው አፈር ጭረህ ቅበረው። ምክንያቱም የአባቶች አምላክ እግዚአብሔር በዛ ሲያልፍ እንዳያገኘው። ይህ እኮ ወላሂ ተፈጥሯዊ ይለኛል ደግሞ ዋላ ሰው። ምን ማድረግ ይቻላል አለ። ለማንኛውም ጥያቄ ያላችሁ ክርስቲያኖች ሪኩዌስት ላኩ። ደግሞ ምንም ያላሰብኩት ማለት ነው ወላሂ እሱ መስጂድ ውስጥ እንዴት ይገባል ማለት ነው። ምንም ያላሰብኩትን ፖይንት ነው ዛሃራ ጭራውን የያዘችው እና ለዛ ነው በቃ እንትን ማለት ጀመረ፣ ፓኒክ ማድረግ ጀመረ፣ መጮህ ጀመረ ምናምን አይሳም ምናምን ማለት ነው። እኔ የሰማው ነበር ከታች፣ ግን በቃ ያላሰብኩትን ፖይንት መስጂድ አይገባ የሚለው ማስረጃ